ዛሬ እንደዚህ ሙሙቃል ፍጨርሽ ይሄ እንትኑ ነው ጢሱ ዑምር ሰጥቶ ሄዱ አያረኩላችሁ መጠቀምበት ያርገኝ እናቶች ጀነሩልን ወራቱን ጊዜውም ደሞ ወጥ ይሳቃችሁ አሜን እናት አሜን አማናችሁ ወይ ኢትዮጵያውያን እንደምናችሁ ያገሬ ልጆች ዛሬ እንግዲህ አንድ ቤት ተገኝተናል አንዲት ወጣት ጉዷል እናይ ነው ለምፈት ነው ባላጣይ አሁን የመጣው ባል ደግሞ ፈትኘ ነው ማገባው አለ እሱን ጉር ልናይ ነው እስከ መጨረሻው ድረስ ማርያም ተዘጋጅ አሁን ዝግጁ ሃያ በየው እንትን አለ ማር ቤት ተይህ ጀምረሽ እንግዲህ ጉዲሽን ልናይ ነው ሃያ ተለለከ ኮኖሽ ምን ይሻላል አረ ዛፍ ነው ዛፍ እኮ ነው አረ ይበቃኛል ተው አመጣሽ ማዬ ይበቃል እንግዲህ እኮ ነው አንቺ ታለሽ እንግዲህ ሹሮ ሰርተሽ አብሊን ያልነውኛ እዚህ ታውታ አይደለም የሚደርሰው አላማት ይሄንን በደም ተሰራሽ እሱ ሳይሆን እኔም በሆነ አገባሻለሁ አረጋግኝ አይደለም እናቶቻችን እንግዲህ እንዲ መከራ በልቶ ነው የሚያበሉት አሁን እኔ ነኝ ማበላችሁ እስቲ ጉድሽ ልናየው ነው እማዬ ባይሆን ክብር ታዘጋጅታለሻለሽ ቻው ነው ተረፈኝ እየተያዘ አይደለም እሺ ቆይ እገና ደረነ ይጣድበት አማይ ይሄ ይጣድበት ያረዳዋል ተነገር የለም ይሄ ይሰራል ጉልቻው አይችልም ፈዳና እመዬ ይውማ ይናገሩት እስቲ ነው እንዴት ያለ እንደነኩ ባይሆን ቆንጆ አድርገው አይደል እኮ ነው ሙያ ይልሽም ሲሉኝ ነበር እናቱ ወዲያ እኮ አይዞህ ምግብ አሰራር ነው ማለት ለኔ ታ እሺ ያነዳል አየዞ መጨረሻ ላይ መስራቱ ላይ ነበር ችግር እሱ ነው ጠፋ ትንፋሹ ላይ ለኝም አይ ንገራት እሷን ምን እናቃለን አፈይ ወጥኩኩማይ ይሄው ሳለባለቤት አይነድም ነው እኮ ሳተ ይሆን አደና አይጀታን ሸነለም እንዴ ነው የሚያዝሉት ሁሉ ጊዜ እዛው ቤት አሁን እቺ ታገባለች ተስፋለኝ ተሞክራ እፍ ብላላን እንዴ አረ ነጥወላታል አላህ ያሳዝንላት ደግሞ ባሉን ባሉን አይ በይሁኔቷ እንኳን አላገባትም
ዋጋ የላትም። ይበቃል። ማይ ማማ ሰበዚው እንትን ልበለው በዚች ምን ሳደርሳል ጀምር ሙቀቱ ለራሱ አያስቀርብም ሁላ ቀራጭ ሳዘግን ከያው እንደው ትንሽም ቢሆን እንትኑን አየነው ጢስ አለው ለማያያዝም ያስቸግራል። የሚበላው እንጨት ብዙ ነው። አሁን ይሄን በዚች ልንቀይራት ነው። ባለ እንጨት ናት ይቺ። ይቺ ቢያንስ እንደው ጢሱ አይኖታውን እንትን ተሚን ይቺ ጢስ የላትም። አንደኛ፣ ሁለተኛ ማገዶ ትቆጥባለች። ሶስተኛ እዛው ቤቱ እዚሁ ኩሽና ታመጡ ቤቱ መስራት ትችላሉ ወይ? እንዴት እንደምትሰራ ታሳዩ። ባይሆን ደግሞ የከተማውን እኛ እናሳዩ ብለን አሁን እፍ የለ ምን የለም። አያዩ ይንዴድ መጀመር ይሄ አሻራ የሚባለው ይሄ ማቀጣጣያ የሚሰራው ልጅ ነው የሰጠን። ለገበሬው ወስዳችሁ ስጡልኝ ብሎ አሁን ይቺን ማቀጣጣያዋ እዚያ ውስጥ ትዶላለች። ያ ሁላ እንጨት እንግዲህ ቀረ ማለት ነው። ተይ በኋላ ይቺ ምጣድ ትቀራት ሌላውን ያዡ እናት ያዡ ሌላውን ትሰራለች። ነደደ እንጨቷም እንግዲህ ይቺ ናት። ብዙ እንጨት አትጠቀሚም። እሳቷ ይትማከር በይሁኑ የምወጣው እዚች ላይ ጣዲ ነው። እስቲ ጣጂ የሆነ ነገር አንቺ አሁን ላይንሽ አሁን ደህና ሆነ። እስተዛሬም መታችሁ እስተዛሬም ያፈጠጥ ያባይኔ እንደዚህ ተሚጣፋ እስተዛሬም መታችሁ ብለኝ አይንሽ እኮ ቆንጆ ነበር። እንግዲህ በርጮም የሞቱ ታያውት አሁን አበቃ። አይተውት ነው ፊት በልጅነት ዛሬ እንደዚህ ጭሙቅ አልኩ ጨርሽ። ይሄ እንትኑ ነው ጢሱ እንግዲህ እናታችን ያሉት ይህንን የጉልቻውን በይህ ለውጠን ለወታል። የምጣዱ ደግሞ አለ። ጓደኞቼ የኔ ወዲያጅ ወይ እንዲህ የገጠር ሰው እናቶች በተለይ አይናቸው እንዲህ እስከሚሆን ድረስ መከራቸውን የሚበሉት እንግዲህ አብልተው ለማደር አጠጥተው ለማደር ልጆች ለማሳደግ ነውና ምጣዱንም እቀይርላችኋለሁ የምትሉት አላችሁ በይህ ስልኪ ደውሉልኝና ምጣዱንም ደግሞ በዘመናዊ ቆጣቢ ምድጃ እንቀይርላችኋለን። ለገበሬው አንዳንድ ነገር ለመጣል እንሞክራለን። ዛሬ እንግዲህ እናታችን ቤት ይህችን ጥለናል። የዘመናዊ ናት። ኤንኤችኬን እናመሰግናለን። እነሱ ናቸው የሰሯት። ወደፊትም አብረውን ይሰራሉ። ስወይ እናመሰግናለን። ወደፊትም አብረን እንቀጥላለን። ይህችን ደግሞ የሰጠን ይሄ አሻራ የሚባል ነው። ይሄ እንኳን ለገጠሩ ለከተማው ራሱ አዲስ ነው። ይህችን በአንድ ክብሪት ተታነዲያት ትንቦለቦላለች። አሁን ድሮማ በምንድን ነበር የምታያይዡ? እንትን በቅጠል በባህር ዛፍ ቅጠል። አሁን ይችን ጫር አድርገሽ እንድታያያሻ በኋላ ዶል ነው ለ20 ደቂቃ ያህል ታትጠፋ ታያይዛለች። ከዛ ከሰሉን ብትይው ጥሩ ነው። እንትኑንም ብትይ እንጂ ማይሆን አመሰግናለሁ። ሌላ ጊዜ ማያያጃት ነው። አመሰግናለሁ። በቃ ወጣችን እየሞቀ ነው። ይኸው እንግዲህ ተመልካች ለገበሬው ቴክኖሎጂን እየሰጠን በተቻለ መጠን ድካማቸውን እንቀንሳለን። ወደፊት ውሃ መሳቢያ ፓምፕ፣ ሶላር
እንዲሁ ችግር የሆነውን ለገበሬው እየወሰድን እናድላለን። ብቻ በስልክ እየደወላችሁ እኔ እንዲህ እገዛላችኋለሁ እያላችሁ ገበሬውን በመገደፍ ላይ ቤታችሁን ስሩ እንላለን። አሰን ከበደ ባይሆን ደሴ ነው ይችን የሚያመርታት። እየሄዳችሁ መግዛት ትችላላችሁ። ያት እስቲ አንሹም ማሳቱን ነው ስሞትልኝ አንሳፋናት ኤው መዋ እንግዲህ ኧረ እንደው የሚያምር እናመሰግናለን። በይ ጣጅ እናመሰግናለን። አንተንም እዚህ ገና ይዞ በቱታ ነው የመጣው በጓል ቦክሰኛ ስለሆንክ ማለት ነው። አንተንም ፈጣሪ ይስጥህ። ያሽ አንቺሳ እንዴት ተሰማሽ? አይን አልቻልኩም። በዚሁ የተሰራ ከነበረ ቀላል ይመስላል፣ ግን ቀላል አይደለም። ወይ አንድ ወጥ ለመስራት 5 ደቂቃ 10 ደቂቃ ካለጭ ስምሰራ ሰው ከበድ ይላል። አንድ ሰዓት 2 ሰዓት ፈጅብ ነው። እሺ ታቃለለላችኋል። አንደኛ ማገዱ ይቆርጥላል። የቅድሙን የለም እኮ ያ ሁላ እንጨት የለም። በዚህች ብቻ ማብሰል ትችላለህ። መየተዝ በኋላ ማለት ነው። ችግሯን ግን እንዴት አየሽው? ወይ በጣም ከባድ ነው። የቀን ሲሆን ደግሞ ይከብዳል። አንቺ መነጠር አድርገሽ ትኖሪያለሽ። እመያ አይኗ በጭስ እንጂ መከራውን በልታ። እናመሰግናለን። ያስ አስዋ ደስ ብሎታል። በጣም ደስ ነው ያለ። ቆዩልን፣ አብረን እንቆይ። አላህዋ ስራው ይጥቀመው። ሁላችሁም የታዘበ ሁላ አላህዋ ደግሞ እኔም ዑምር ሰጥቶ ዱአ ያረኩላችሁ የምጠቀምበት ያርገኝ። እናቶች ጀነሩልን። ወራቱን ጊዜውም ደግሞ ወጥ ይሳቃችሁ። አሜን።